ሰላም ሰላም የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ መጻፍና ማንበብ ለተቸገሩ እንዲሁም ቴክስት መጻፍ ፈልገው ሳይጽፉ ለቀሩ ጸሎት ማድረግ ፈልገው ጸሎት ማድረግ ላቃታቸው ብዙ መስራት ፈልገው መስራት ያልቻሉ ብዙ እህት ወንድሞቻችን ስላሉ ለእነሱ ሼር አድርጉላቸው። ምናልባት በውስጥ መማር የሚፈልጉ ካሉ በውስጥ መስመር እንዲማሩ እናደርጋለን። እዚህ ጋር ባለው በቀጥታ ስልክ በመደወልም ሊሆን ይችላል። በኢሞ፣ ዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ያገኙናል። ከዚህ በተጨማሪ ደግሞ ቀጥታ ቪዲዮ ላይ በመማርም ራሳቸውን ሊለውጡ ስለሚችሉ ማንኛውም ይህን ቪዲዮ የሚመለከት ሁሉ ሰብስክራይብ እያደረገ በዛው የደወል ምልክቷን ጫን ቢል እያንዳንዱ በየቀኑ የሚለቀቁ አዳዲስ ቪዲዮዎች ከእናንተ ጋር ይደርሳሉ። ሁሌም መልካም እንትናችሁ እንዳይቀንስ እያንዳንዱን የሚመጣላችሁን ቪዲዮ መማር እየፈለጉ ሳይማሩ ለቀሩ ይህ ቴክኖሎጂ ላልደረሳቸው ሁሉ በማንኛውም ዓለም ዳርቻ ያሉ ሁሉ ሼር እያደረጋችሁ እንዲማሩ አድርጉልኝ። መልካም ትብብራችሁ ሁሌም አይለኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ይዤላችሁ የመጣሁት ደግሞ አማርኛ ረጃጅም ምንባብን እንዴት አድርገን ማንበብ እንችላለን። ከዚህ በፊት ቃላትና ሆሄያትን እያንዳንዱን ስናነብና ስንሰራ ቆይተናል። ከዚህ ደግሞ ከፍ ስንል ደግሞ ረጃጅም ምንባብን እንዴት አድርገን ነው አንዱን አረፍተ ነገር ከአንዱ በማጣመር በአንድ አፍታ ማንበብ የምንችለው የሚለውን እያንዳንዱን ረጋ ብለን የምናይ ነው የሚሆነው። እናንተ እኔ ይሄንን ከማንበቤ በፊት ቀድማችሁ በማንበብ መጨረሻ ላይ እኔ ሳነብ ደግሞ ስህተታችሁን ማየት ትችላላችሁ። ከዚህ በተጨማሪ ደግሞ ይህንን እዚህ ጋር ያለውን ቪዲዮ ሙሉውን ጽፋችሁ ቴሌግራም ግሩፕ አለ፣ ከዛ ላይ ያስቀምጡልኝ። ስህተታችሁን አርሜ የማወጣላችሁ ነው የሚሆነው። መጀመሪያ አንድን ቃል ወይም አረፍተ ነገር ለማንበብ ምን ማድረግ አለብን የሚሉት ህጎችንም በዚህ አጋጣሚ አብረን እንያቸው። ማንኛውም ተማሪ ፊደላትን አገጣጥሞ ለማንበብ የመጀመሪያ ስራ መሆን ያለበት ፊደላትን መለየት ነው። ፊደላትን ካልለየን ምንም አይነት አማርኛ ማንበብ መጻፍ ለመሞከር በጣም ነው የሚያስቸግረን። ስለዚህ የመጀመሪያው ስራችን ምንድነው? ፊደላትን እያንዳንዱን ለይቶ ማወቅ። ፊደላትን እያንዳንዱን ለይቶ ማወቅ ይጠበቅብናል። ከዛ በተጨማሪ ደግሞ ፊደላት የማን ቤተሰብ ናቸው? እነዛ የለየናቸው ፊደላት የማን ቤተሰብ ናቸው? እሱን ፊደላት የማን ቤተሰብ ናቸው? የሃ፣ የለ፣ የመ፣ የሰ የሚለውን እያንዳንዱን የማን ቤተሰብ እንደሆኑ ማወቅ ይጠበቅብናል። ከዛ በመቀጠል ደግሞ እነዛ ፊደላት ድምጻቸው ወይም ስንተኛ ድምጽ ናቸው? ስንተኛ ድምጽ ናቸው? ለምሳሌ የሃ ቤተሰብ ከሆነ ያ የሃ ቤተሰብ ስንተኛ ድምጽ ነው? እንደማን የሚነበብ ነው? ድምጸቱስ ማንን ይወስዳል የሚለውን ማወቅ ይጠበቅብናል። እሱን ካወቅነ በኋላ እያንዳንዱ ፊደላት በአንድ ላይ በማጣመር አንድ ቃል ከመሰረትነ በአንድ አፍታ ልናነበው ይገባል። በአንድ አፍታ ቃሉ ቢበዛም ትርጉም ሊሰጥ የሚችለው በአንድ አፍታ ሲነበብ ብቻ ነው። ለምሳሌ ከዚህ ጋር እንደምታዩት ታሪክ ይላል አይደለ? ታሪክ ብለን በአንድ አፍታ አንብበን ከዛ በኋላ ክፍተት አስቀምጠን ነው ሌላውን ልንቀጥል የምንችለው እንጂ ታሪክ የሌለው ካልነ በአንድ ላይ ስናጣምረው ይህንን ስንጽፍ አጠጋግተን ከጻፍነው እንደ አንድ ቃል ስለሚነበብ ትርጉሙን ያጣል ማለት ነው። አንድ ቃል የራሱን ሲነበብ አንድ አፍታ የሚነበብ ከሆነ ስንጽፍም በአንድ አፍታ ነው የምንጽፈው። ከዛ ወደ ሁለተኛው ቃል ስንገባ ደግሞ ክፍተት አድርገን መጀመር አለብን። ለአንባቢያን ግልጽ ይሆን ዘንድ ስንጽፍ ክፍተት ማድረጋችን እንዳንረሳ። አሁን ቀጥታ ወደ ትምህርቱ እንሂድ። ታሪክ ታሪክ የሌለው የሌለው ሕዝብ ሕዝብ ታሪካዊ ታሪካዊ ስራ ስራ ለመስራት ለመስራት አይጓጓም ታሪክ የሌለው ሕዝብ ታሪካዊ ስራ ለመስራት አይጓጓም አይጓጓም። ነፃነትም የማይሻው
ያውቅ የማያውቅ ሕዝብ ሕዝብ ነፃነቱን ለማግኘት አይደክምም። ነፃነትን የማያውቅ ሕዝብ ነፃነቱን ለማግኘት አይደክምም። ኢትዮጵያ አስደናቂ የሆነ የረጅም ዘመን ታሪክ ያላት ነፃ አገር ስለሆነች ልጆቿ ታሪኳን አውቀው የነፃነቷን ጉልላት ጠብቀው። ከዚህ ጋር ቦታው ስለሚጠበኝ ነው ቆርጬዋለሁ ቪዲዮውን። ከዚህ በተጨማሪ ሌላ ቪዲዮ የተቆረጠ ቪዲዮ እስከ መጨረሻው ያለ ስለሚለቀቅ በተከታታይ ሁለቱንም ማየት ትችላላችሁ። ለዛሬ ግን ይሄኛውን ብቻ ቆርጣችሁ ከዚህ ያየነውን ጽፋችሁ ቴሌግራም ላይ ማስቀመጥ ትችላላችሁ። እያንዳንዱ ስህተታችሁን የምናወጣላችሁ ነው የሚሆነው። አንዴ ከላይ እስከታች ሁሉንም በአንድ አፍታ ላንብብላችሁ። ታሪክ የሌለው ሕዝብ ታሪካዊ ስራ ለመስራት አይጓጓም። ነፃነትም የማያውቅ ሕዝብ ነፃነቱን ለማግኘት አይደክምም። ኢትዮጵያ አስደናቂ የሆነ የረዥም ዘመን ታሪክ ያላት ነፃ አገር ስለሆነች ልጆቿ ታሪኳን አውቀው የነፃነቷን ጉልላት ጠብቀው። ከዚህ ሌላ የተቆረጠ ቪዲዮ ስላለ ያን የተቆረጠውን ቪዲዮ ደግሞ ከዚህ በተጨማሪ አከታትዬ ስለምለቅላችሁ እያንዳንዱን ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። ከዚህ በተጨማሪ ዋናው ዓላማችን ማንበብና መጻፍ ለተቸገሩ ተማሪዎች ማንበብና መጻፍ እንዲችሉ የማድረግ ስለሆነ ሙሉ ትርጉሙን ደግሞ በቀጣይ ቪዲዮ የምንለቅላችሁ ነው የሚሆነው። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ቤተሰቦቻችን ደግሞ የዘወትር ድጋፋችሁ ላይክ እና ሼር ማድረግ እንዳይለየን እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።